እህቴ የሆነች መስሎኝ ነበር። ግን በጣም ተሳስቻለሁ። እህትሽ ነኝ ኤልሳ። ኤልሳና ዙፋን ሁለቱ እየተነጋገሩ ነው። ኤልሳ እስካሁን ዙፋንን የቀረብኳትኝ እህቴ ናት ብዬ ነበር፣ ግን ደግሞ እያደላሽ ያለችው ለምኞትና ለወንድሟ ብቻ ነው። እኔን ከምንም ነገር እየቆጠረችኝ አይደለም። ስለዚህ ምንም የማማክራትና የምነግራት ነገር አይኖርም። ከዚህ በኋላ ማድረግ ያለብኝን ነገር ራሴ አስቤና ወስኜ አደርገዋለሁኝ። ዙፋን ከዚህ በኋላ ከውስጥ ያወጣሻለሁ። ምንም ነገር አላካፍልሽም። ሚስጥሬን እንዳካፈልኩሽ ቢገባሽ ኑሮ አዎ እህን ጊዜ ለምኞት ወንድምሽን አሳልፈሽ አሰጩም ነበር። እንደገና ደግሞ እንደዚህ ታማ እየተሰቃየ እያየችው ተዋትና ምኞትን ወደ ኤልሳ ጋር ሂድ ማለት ትችል ነበረ። ግን ይህ ሁሉ ለእኔ ሳይሆን እኔ ጋር ለጥርሷና የውሸት ትርክቷ ነው እንጂ እውነት እኔ እንደማትወደኝ እህቷም እንዳልሆንኩኝ አሁን አሳውቃኛለች። ኤልሳ ከዚህ በኋላ አታስፈልጊኝም ዙፋን ትላታለች። ዙፋን በንዴት ኤልሳ እመኝኝ፣ እኔ አሁን ቢሆን እህትሽ ነኝ፣ አራኩሽም። ግን ደግሞ ይሄ በሽታ ሁላችንም ላይ የሚመጣና የሚደርስ ነገር ነው። ለምን ታመመች? እሷ ስለታመመች ምንም የሚሆነው ነገር የለም። ደግሞ የሚድን በሽታ ነው። የማይድን በሽታ እኮ አይደለም እየሰጣት። ስለዚህ ሁላችንስ እንደማንታመም በምን ያህል እርግጠኛ ልትሆኝ ትችላለሽ? ምናልባት እሷ ነገ ጤነኛ ስትሆን እኛ በሽተኞች ልንሆን እንችላለን። ስለዚህ ማሰብ ያለብሽ የዛሬን ሳይሆን የነገን ነው ስትላት፣ ስለ ነገው አይመለከተኝም፣ ስለ ዛሬ ያለሁበትን ካወኩ በቂ ነው። ስለዚህ አታስፈልጊኝም በማለት ገፍትራት ትሄዳለች። ገፍትራት ወደ ቤቷ ነበር ሄደችው። ኤልሳ ግራ ተጋብታ ቆይን የምለው ኤልሳም እርግጥ እውነት አላት። በጣም ትወደዋለች፣ ታፈቅረዋለች። ግን ደግሞ ወንድሜ የመረጠውና እየፈለገው ምኞትን ነው። እኔ ምንም ማድረግ እችላለሁ? ምንም ማድረግ አልችልም በማለት እዛው ሳሎን ቁጭ ብላ ያወራች ያለ በድንገት በረከት ይመጣል። በረከትም እህቴ ምን ሆነሻል? በጣም የተጨነቅሽ ትመስያለሽ። እሳ አይ ምንም አልሆንኩም ደህና ነኝ። ምኞት እንዴት ነች? አሁን ተኝታለች። እናም መድኃኒቷን ስለሰጠዋት ትንሽ ተረጋጋ ብያት ተኝታለች። እናም ምንም የምትሆነው ነገር የለም። እንግዲህ እግዚአብሔር እሱ ፍጻሜውን ያሳምርልን እና በቅርቡ ዶክተሮቹን አናግሬያቸዋለሁ። ምናልባት ከሁሉም በፊት እሷን ያስቀድሙልኛል ብዬ አስባለሁ ብሎኛል። እና ቆይ ግን የኤልሳ ግን እንደዛ መናገሯ አግባብ ነበር ወይ? እንዴት ከምኞት ፊት ለፊት እንደዛ አይነት ነገር ትናገራለች? ምኞትን እኮ ወድጃት አፍቅሬያት ነው ያገባዋት። እንዴት እንደዛ ትናገረኛለች? የእውነት እዚህ አለመኖሯ ጠቀማት። አሁን እዚህ ብትኖር ኑሮ ሙቹነቴን ነው እህት የምልሽ አንቄ ነበር እየምገላት። ደግሞ የዶክተር ልጅ መሆኗ ነው ቅድም ራሱ እያመለጠችኝ እንጂ ዙፋንን ወርውሬ እሷን ነበር ላንቃት የፈለግኩትኝ። እንዴት ምን አይነት አስተሳሰብ ነው የምታስበው? ምን አይነት ጨካኝና አረመኔ ናት? በማለት ይናገራል። አይ ወንድሜ እባክህ ኤልሳም እውነት አላት እኮ ስትለው፣ እኮ የምን እውነት ነው? ምንድን ነው እኔ የማላቀው አንቺ የምታውቂው እውነት ያለ ኤልሳ ጋር ምንድን ነው ሲላት፣ ኤልሳ እንደምትወደውና እንደምታፈቅረው ግን ደግሞ አሁን ላይ ምኞትን ስላገባህና ምኞት ደግሞ በሽተኛ በመሆኗ ነው ብላለች። ስለዚህ አሁን ምኞትን ትተህ እሷ እንድታገባት ትፈልጋለች። ግን ደግሞ እንደማይሆን ነግሬያታለሁ። እኔንም ተናግራኝ ነው ወጥታ ሄደችው ስትለው፣ በፍጹም የማይሆን ነገር ነው። ግን እህቴ ከቻልሽ ኤልሳ ከዚህ በኋላ ወደዚህ ቤት ባትመጣ ደስ ይለኛል። አዎ እኔ ምኞትን ምንም ነገር ተናግራ እንድታስቀይምብኝ አልፈልግም። እንዶ ምኞት አለመስማቷ ነው እንጂ ብትሰማ ኑሮ እውነት ሰው አታደርገንም ሲላት፣ ግራ የተጋባችው ዙፋን ማንጋ መቆም እንዳለባት ግራ ገብቷታል። ምኞት ጋ ወይስ ኤልሳ ጋ ወይስ ለወንድሜ? ብቻ አላቅም። ፈጣሪ ሆይ አንተ እርዳኝ በማለት ወጥታ መጽናናትና ጭንቀቶችን መርሳት እንዳለባት ስታስብ ጓደኛዋ ጋር ትደውልና የት እንዳለ እናም ደግሞ ሰሞኑን እንደጠፋ ስትጠይቀው በሰላም እንደሆነና ለሆነ ስራ እንደወጣ ይነግራታል። አይኔማ ካለህ እኮ ሻይ ቡና እያልን እንድንጫወት ብዬ ነበር፣ በጣም ስለጨነቀኝ ማለት ነው። ቤት ውስጥ መቀመጡ በጣም ጨንቆኛል ታውቃለህ። ምኞት ነበረች፣ እሷም ደግሞ ታማ ተኝታለች። ሌላ ከማን ጋር እሄዳለሁ ብለህ ነው ስትለው፣ በቃ አይዞሽ ለዛሬ ለነገ ምናልባት ልመጣ እችላለሁ ይላትና ስልኩን ይዘጋል። ኤልሳ ወደ ቤቷ ስትሄድ ያልሰበችው ሌላ ደግሞ ጦርነት ይገጥማታል።
እናቷ በር ላይ ቆማ እየጠበቀቻት ነበር። ካሁን ትመጣለች፣ እንዴት ሳታስፈቅደኝ ከቤት ወጣ ሄደች? እቺ ልጅ ምን እያደረገች ነው የሚለው ነገር እናቷን አሳስቧታል። አባቷንም ማማከር የማትፈልገዋ ሚስት ባሏን ሳይሆን ልጇን ጠብቃ መውጫ መግቢያዋን መጠበቅና እንዲሁም ደግሞ ከቤት እንዳትወጣ መከታተል ሆኗል ስራዋ። ኤልሳ አሁን ላይ የበረከት ፍቅር እውር ያደረጋት ይመስላል። ሁለቱም ምናልባት እሷ እናቴ ያጨችልኝን ባልትቼ በረከትን ካገባው ከዛ የራሴ ፍላጎት ይሳካል፣ አባቴም ከጎኔ ይቆማል ብላ ታስባለች። እናም ሁሉም ነገር ግን እናትየዋ በፍጹም እንደማይሆንና እሷ ያመጣችላትን ባል ብቻ ማግባት እንደምትችል ትወስናለች። አባት የሚያውቀው ነገር የለም። ወደ ስራ ከሄደ ዋላ ደር ብሏል። እናም እናት ተቀብላ አንቺ የተረገምሽ የት ነው ያመሸሽው? እኔ እንደዚህ ነው እያሳደኩሽ አንቺ ምረን ማለት በጥፊ አቀባበል ስታደርግላት፣ ኤልሳም እኔ ሕፃን ልጅ አይደለሁም፣ ስወጣ የት ወጣሽ፣ ስመለስ የት ነበርሽ እንድትይኝ አልፈልግም። አንድ ነገር ልንገርሽ እናቴ፣ ከዚህ በኋላ እኔን ምንም ነገር ልጠይቅኝም ሆነ ልታናግርኝ አትችይም። እናት ነሽ። እንደ ልጅ ልትጠይቅኝ የምትፈልጊው ነገር ካለ ልጠይቅኝ ትችያለሽ። እንደ እናት እኔም የምፈልገው ነገር ካለ ጠይቅሻለሁ። ስለዚህ ባክሽን እናቴ እንደዚህ አትበኝ። ጭራሽ እንደዚህ አይነት መልስ እንድትመልሽልኝ ማን ነው ግን እንደዚህ ጉልበት የሰጠሽ? ጉልበት የሆነሽስ ማን ነው ስትላት፣ ማንም አይደለም ግን ሕፃን ልጅ ስላልሆንኩኝ ራሴን ማስተዳደር ስለምችል ነው እንደዚህ የምልሽ። በቃ ተይኝ እማዬ፣ የፈለኩበት ቦታ ደርሼ መምጣት እችላለሁ ስትላት፣ ግራ እየተጋባችው የኤልሳ እናት አንቺ በያሁን ቀጥ ብለሽ ሂጂ፣ ነገ የሚመጡትን ሽማግሌዎችም እኮ ምናልባት እቤት ሳትገኝ ልታሳፍሪኝ ትችያለሽ ስትላት፣ እኮ ደግሞ የምን ሽማግሌዎች ናቸው? ስለምን ሽማግሌ ነው የምታወሪኝ? ብትላትም ሽማግሌ እንደሚመጣና እንደምትድራት እንደምታገባ ስትነግራት፣ በፍጹም እንደማይሆንና በረከትን ማግባት እንደምትፈልግ ስትነግራት፣ በረከት ደግሞ እንደማይፈልጋትና እንደማይወዳት የኤልሳ እናት ትነግራታለች። ስላንቺ አያገባሽም፣ አይመለከትሽም፣ እኔና በረከት እንተዋወቃለን ስትላት፣ በፍጹም እሱ እንደማያገባሽ እኔ ደግሞ በደንብ ጠንቅቄ አውቃለሁ። እናም አርፈሽ ብትቀመጭ ይሻልሻል የኔ ልጅ ብትላትም፣ እሷ ግን አሻፈረኝ ትላታለች። አዎ በረከትን አግኝቼ ማናገር እንዳለብኝ አሁን እያሰብኩኝ ነው። አዎ ይህ በረከት የሚባል ሰው አግኝቼ ልጄን ምን እንዳስነካት፣ ደግሞ እኮ ባለትዳር ነው። ባለትዳር ከሆነ እውነት የኔዋ ልጅ ናት እንጂ ሙጥኝ ያለችበት እርግጠኛ ነኝ። እሱማ አይፈልጋትም። አዎ እንደማይፈልጋት አውቃለሁ። ስለዚህ ሁሉንም ነገር እኔ ይሄን ሰው አግኝቼው ላናግረው እችላለሁ። እናም ከልጅ ዞር እንዲል